ንስሐ ስንገባ ምን ብለን እንናዘዝ? እንዴት ብለን እንግባ? አዎ የንስሐ የመናዘዣ መንገዶች የመግቢያ መንገዶች እነዚህ ናቸው። ሁለተኛው ክፍል ነው ይሄ። አንደኛውን ክፍል ከዚህ በፊት ለቅቄላችኋለሁ። አንዳንድ ኃጢአት የማይመስሉን የምንፈጽማቸው ኃጢአቶች አሉና ይህንን ቪዲዮ እስከ መጨረሻ ድረስ በመከታተል ትምህርትን ውሰዱበት አደራ። ለሁሉም ሰው ደግሞ እንዲዳረስ በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። ኃጢአታችንን ለካህኑ ስንናዘዝ ሰብሰብ አድርገን መናዘዝ ፈጽሞ የተከለከለ ነው። ምክንያት ማቅረብ፣ ምክንያት መደርደርን ፈጽሞ የተከለከለ ነው። ኃጢአታችንን ቀጥታ እንደዚህ ዝርዝር አድርገን እንናገራለን ማለት ነው። ከአንዱ እግዚአብሔር ውጪ ሌላ ባዕድ አምልኮ አምልኬያለሁ፣ ለባዕድ አምልኮ ለባዕድ አምላክ ሰግጃለሁ፣ የእግዚአብሔርና የቅዱሳንን ስም በከንቱ ጠርቻለሁ፣ እነሱን አምቻለሁ፣ በእነሱ ስም በሐሰት ምያለሁ፣ ሁለቱን ሰንበታት አላከበርኩም፣ ሰንበትን ሽሬያለሁ፣ ቅጠል በጥሻለሁ፣ ስር ምሻለሁ፣ እናትና አባቴን እህትና ወንድሞችን በአጠቃላይ ቤተሰቦችን አላከበርኩም፣ እነርሱን አምቻለሁ፣ ተሳድቤያለሁ፣ ሰውን ገድያለሁ፣ ሰውን አስገድያለሁ፣ ውርጃን ፈጽሜያለሁ፣ ውርጃ እንዲፈጸምም ደግሞ በገንዘቤ በሐሳቤ ረጅቻለሁ፣ ጽንስን አጨናግፌያለሁ፣ ያለ ትዳር ከተለያዩ ሰዎች ጋር ዝሙትን ፈጽሜያለሁ። የሰደሙና የገሞራ ሰዎች ኃጢአትን እንደፈጸሙት ወንድ ከሆነ ከወንድ ጋር ፈጽሜያለሁ፣ ሴት ከሆነችም ደግሞ ከሴት ጋር ፈጽሜያለሁ። ምድርን ቀድጄ አወስቤያለሁ። ከሰውም ከእንስሳም ጋር ዝሙትን በመፈጸም ኃጢአትን ሰርቻለሁ። የእኔ ያልሆነን ዕቃ ሰርቄያለሁ፣ የሰው ገንዘብ ወስጃለሁ፣ ሰርቄያለሁ። በሐሰት ከስሻለሁ፣ በሐሰት መስክሬያለሁ፣ በሐሰት ያልሆነ ስም አውጥቻለሁ፣ የሌለበትን አለበት ብያለሁ። ባልንጀራዬን እንደ ራሴ አልወደድኩም፣ ከባልንጀራዬ ይልቅ ለራሴ አድልቻለሁ። አባትና እናቴን እህትና ወንድሞችን በአጠቃላይ ቤተሰቦችን እንዲሁም ደግሞ ሰዎችን በሙሉ ተቆጥቻለሁ፣ ተሳድቤያለሁ። በሚዛን ሰርቄ በልቻለሁ። ሴትን ለዝሙት ተመኝቻለሁ፣ ወንድን ለዝሙት ተመኝቻለሁ። ያለ ዝሙት ምክንያት ሚስቴን ፈትቻለሁ፣ ያለ ዝሙት ምክንያት ባሌን ፈትቻለሁ። ያለ ዝሙት ምክንያት የፈታችውን የፈታውን አግብቻለሁ። በሐሰት ምያለሁ፣ ዋሽቻለሁ፣ ክፉን በክፉ ተቃውሜያለሁ፣ ሰውን ደብድቤያለሁ፣ ሰውን ተሳድቤያለሁ። በስስት ምክንያት እንግዳ አልተቀበልኩም፣ ለተራበ አላበላሁም፣ ለተጠማ አላጠጣሁም፣ ለታረዘ አላለበስኩም፣ የታመመ አልጠየቅኩም፣ የታሰረ አላስፈታሁም፣ የሞተ አልቀበርኩም፣ አይነ ስውርን አልመራሁም። ሁል ተኩያለሁ፣ ቅንድቤን ተቀንድቤያለሁ፣ ፊቴን ምናምንቴ ተቀብቻለሁ፣ ጸጉሬን ቀለም ቀብቻለሁ፣ ሌላ ጸጉር ቀጥያለሁ። ራሴን የሚያራቆት ለዝሙት የሚያነሳሳ ልብስ ለብሻለሁ። ለሰዎች ኃጢአት መስራት ምክንያት ሆኛለሁ። የሰው አደራ በልቻለሁ፣ ጉቦ ሰጥቻለሁ፣ ጉቦ ተቀብያለሁ። ተበድሬ አልመለስኩም፣ የሰው አደራ በልቻለሁ። ከሌባ ከቀማኛ ጋር ገንዘብ ተካፍያለሁ። ጾምን ሸሬያለሁ፣ ሮብና አረብ የፍስክ በልቻለሁ። ቤተ ክርስቲያን መሄድ እየቻልሁ አልቻልሁም፣ በዋዛ በፈዛዛ ጊዜን አሳልፌያለሁ። ሰባቱን የአዋጅ አጽዋማት አልጾምሁም። ከሃይማኖቴ ከማይገጥሙ ሰዎች ጋር ሩካቤ ፈጽሜያለሁ። በልጅነትም ካደግኩም በኋላ ግብረ ሰዶም ፈጽሜያለሁ። በእጄ አሽቼ በምራቄ ነክቼ አባላዘሬን መሬት ላይ አፍስሻለሁ። በልጅነቴም ካደግኩም በኋላ እያወቅኩም ሳላውቅም ግለ ወሲብ ፈጽሜያለሁ። በምራቄ ነክቼ በእጄ አሽቼ አባለዘሬን ምድር ላይ አፍስሻለሁ፣ መሬትን ወስቤያለሁ። ከሥጋ ዘመዴ ጋር ግንኙነት ፈጽሜያለሁ። ቅዱስ ቁርባን ከተቀበልኩ በኋላ ግለ ወሲብ ፈጽሜያለሁ። በዝሙት ወድቄያለሁ። በቅዱስ ቁርባን አግብቼ በባሌ ላይ በሚስቴ ላይ ዝሙትን ፈጽሜያለሁ። ከተፈጥሮ ውጪ የሆኑ ግንኙነቶችን ፈጽሜያለሁ። ሩካቤ የሆኑ ግንኙነቶች ማለት ነው። የአሕዛብን ምግብ በልቻለሁ። አሕዛብ ያረደውን ሴት ያረደውን ሥጋ በልቻለሁ። ኦርቶዶክስ ሆኜ እያለ እምነቴን ክጄ ወደ ሌላ እምነት ገብቼ ተመልሼ መጥቻለሁ። ለዛርና ለውላጆቹ ገብሬያለሁ፣ የተገበረውንም በልቻለሁ። ጠንቋይ ቤት ሄጃለሁ፣ ዛር አንጋሽ ጋር ሄጃለሁ፣ ዛር አንግሻለሁ። የወር አበባ ላይ ሆኜ ግንኙነት ፈጽሜያለሁ። የወር አበባ ያልጨረሰ ሴት ጋር ግንኙነት አድርጌያለሁ። በአራስነቷ ያለች ሴት ጋር ግንኙነት ፈጽሜያለሁ። በአራስነቷ ከባለቤቴ ጋር ዝሙት ፈጽሜያለሁ። ጫት ቅሜያለሁ፣ መጠጥ ጠጥቼ ሰክሬያለሁ። ሲጋራ፣ ሺሻ፣ ሐሺሽ፣ ጋንጃ ተጠቅሜያለሁ። ሕልመ ሌሊት መጥቶኝ እያለ ቤተ ክርስቲያን ገባሁ፣ ጸበል ተጠመቅሁ፣ ቅዱስ ቁርባን ተቀበልኩ። የወር አበባ ላይ ሆኜ ቤተ ክርስቲያን ገባሁ፣ ጸበል ተጠመቅሁ፣ ቅዱስ ቁርባን ተቀበልኩ። በጸሎት በቅዳሴ ጊዜ ወዲያ ወዲህ ተንቀሳቀሻለሁ፣ ዋዛ ፈዛዛ አውርቻለሁ። በእግዚአብሔርና በቅዱሳን ስም ቃል ኪዳን ገብቼ ቃል ኪዳኔን አፍርሻለሁ። የዝሙት ፊልም አይቻለሁ፣ የዝሙት ምስል ተመልክቻለሁ። የግብረ ሰዶም ፊልም፣ የግብረ ሰዶም ምስል አይቻለሁ፣ ተመልክቻለሁ። ዘፈን ዘፍኛለሁ፣ ዳንስ ደንሻለሁ። በጾም እንዲሁም ደግሞ በግዝት በዓላት ጊዜ ሩካቤ ፈጽሜያለሁ። ካህን ገዝቶኝ አፍርሻለሁ። ቀኖናዬን የንስሐ ቀኖናዬን አልፈጸምኩም። ካህኑ አትመለስበት ወዳለኝ ኃጢአት እንደገና ተመልሻለሁ። ከሊቃነ ጳጳሱ ከፓትርያርኩ ጀምሮ እስከታች እስከ ዲያቆናት ድረስ ተሳድቤያለሁ፣ አምቻለሁ፣ ክፉ ተናግሬያለሁ። ከሰው ጋር ተጣልቻለሁ፣ እርቅና ይቅርታን እምቢ ብያለሁ። ራሴን ላጠፋ አስቤያለሁ፣ ራሴን ላጠፋም ሞክሬያለሁ። የእግዚአብሔርን ገንዘብ ወስጃለሁ። ይሄ ማለት አስራት በኩራት አላወጣሁም፣ ለቤተ ክርስቲያን መብአ አልሰጠሁም፣ አላበረከትኩም።
ልጆችንም የሰው ልጅንም ያለ ጥፋታቸው መትቻለሁ። እንስሳትን ገድያለሁ፣ የሰው ገንዘብ ክጃለሁ፣ የከዳሁትም ገንዘብም አልመለስኩም። ቅዱስ ቁርባን ተቀብዬ ምግብ ሳልቀምስ ከሰው ጋር ተነጋግሬያለሁ። ዕለቱኑ ምራቄን ተፍቻለሁ፣ ከልብስ ተራቁቻለሁ፣ ሰው አምቻለሁ፣ እስክጠግብ ድረስ በልቻለሁ፣ ጠጥቻለሁ። በአጠቃላይ ቅዱስ ቁርባን ከተቀበልን በኋላ መደረግ የሌለባቸውን ነገሮች በሙሉ ፈጽሜያለሁ። ይሄ ማለት ያላደረግናቸውንም እንናገራለን ሳይሆን ያደረግነውን፣ ለምሳሌ ሙግት ቦታ ሄደን ከሆነ፣ ፍርድ ቤት ሄደን ከሆነ፣ ሰው አምተን ከሆነ፣ ሰው ተናግረን ከሆነ፣ እስከምንጠግብ ድረስ በልተን ጠጥተን ከሆነ እና ሌሎችንም መደረግ የሌለባቸውን ነገሮች አድርገን ከሆነ እንናዘዛለን። በመጨረሻም በሐሳብ በንግግርም በተግባርም የፈጸምናቸውን ኃጢአቶች ከተናዘዝን በኋላ ለንስሐ አባታችን እኔ የረሳሁትን እግዚአብሔር ደግሞ የሚያውቀውን ኃጢአቱን ይቅር እንዲለኝ አድርጉልኝ እንላለን ማለት ነው። ከዚያም ፍጹም በተሰበረ ልቦና በፍጹም ትሕትና ሆነ ለንስሐ አባታችን እንደዚህ እንላለን። አባቴ ሆይ እኔስ የሠራሁት ኃጢአት እጅግ በጣም ብዙ ነው፣ ተዘርዝሮ ሊያልቅ አይችልም። ውቅያኖስ ቀለም፣ ሰማይ ብራና፣ ቅዱሳን መላእክት ጸሐፊዎች ቢሆኑ እንኳን የኃጢአቴ ብዛት ተጽፎ ተዘርዝሮ ሊፈጸም አይችልም። ነገር ግን ካህኑ አባቴ ሆይ ልዑል እግዚአብሔር በሰጠህ ክህነትና ሥልጣን እባክህን ሳትታዘበኝና ሳትመራመረኝ ኃጢአቴን ፍታኝ። እኔን ኃጢአተኛውና ወራዳውን በመታዘብህ ክህነትህ እንዳይሻርና እንዳይፈርስ። ካህን አባቴ ሆይ እኔ የነፍስ ድውይ ነኝ፣ ካህናት ደግሞ ባለመድኃኒት ናቸው። መድኃኒቱም ጾም፣ ጸሎት፣ ስግደትና ምጽዋት ነው። በመጨረሻም የመድኃኔ ዓለም የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ነው ዋናው መድኃኒት። አባቴ ሆይ ቀኖናዬን ፈጽሜ ለቅዱስ ሥጋውና ደሙ የተዘጋጀውና የበቃሁ እንድሆን እባክህን አግዘኝ፣ በጸሎትህም አትርሳኝ እንላለን ማለት ነው። እንግዲህ የሚያውቁትን ለማያውቁት ማሳወቅ በጎነት ነው። ሁለተኛው የንስሐ መግቢያ መንገዳችን ይሄ ይሆናል ማለት ነው። የመጀመሪያውን ቀደም ብዬ ለቅቄላችኋለሁ። እንግዲህ ወደ ፕሮፋይል ገብታችሁ ማየት ትችላላችሁ ማለት ነው። አደራ ይህ ቪዲዮ ለሁሉም ሰው እንዲዳረስ አድርጉልኝ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ እላለሁ። መድኃኔ ዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። ቆየን።